አፓርትመንት ከስቱዲዮ ጀምሮ ባለ 1 መኝታ አለን፣ ባለ 2፣ ባለ 3 መኝታ አለን። እነዚህ ታውን ሃውስ ይባላሉ። ወደ ላይ G+ ናቸው። ውስጣቸው 5 ቤድሩም እና 6 ባዝሩም አለው ማለት ነው። 50% የባንክ ኦፕሽን አለን ማለት ነው። እዚህኛው ላይ ቅድመ ክፍያ 50% ከፍላችሁ ቀሪውን እየኖራችሁበት በ20 ዓመት ከፍላችሁ ማጠናቀቅ ትችላላችሁ ማለት ነው። ስለዚህ ፉሊ ፊኒሽድ አድርገን አጠናቀቅ ነው የምናስረክበው ማለት ነው። ካሽ ደግሞ መክፈል የሚችሉ ከሆነ ዲስካውንቶች ይኖሩናል ማለት ነው። ሰፋ ያለ በቂ ፓርኪንግ ስፔስ አለን ማለት ነው። 2 የከርሰ ምድር ውሃ አዘጋጅተናል ማለት ነው። ሰላም ተመልካቾቻችን እንደምናላችሁ። የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን ሙሉ በሙሉ የተጠናቀቁ ቪላ ቤቶችን፣ አፓርትመንት ቤቶችን እንዲሁም ደግሞ ታውን ሃውሶችን እያቀረበ የሚገኘው ፊሶን ሪል ስቴት ጋር ተገኝተናል። በነገራችን ላይ እነዚህን የቤት አማራጮች 50% የባንክ ብድርም አመቻችተው ነው እየጠበቋቸው የሚገኙት። እንግዲህ ያሉትን ደግሞ ጠቅላላ ያሉ መረጃዎችን ወደ ኮምፓውንድ ውስጥ ገብተን ቤቶቹ ምን ይመስላሉ፣ የካሬ መጠናቸው ምን ያህል ነው፣ እንዲሁም ደግሞ ዋጋቸውን የምናደርሳችሁ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እሺ ሳራ እባላለሁ። የፊሶን ሪል ስቴት የሽያጭ አማካሪ ነኝ። በጣም ጥሩ። ዛሬ እንግዲህ ስለ ፊሶን ሪል ስቴት ስላሉት የቤት አማራጮች ለተመልካች ለማድረስ ነው የተገናኘ ነው። በቅድሚያ ግን ፊሶን ማን ነው፣ ምን አይነት ስራዎችን የሰራ ድርጅት ነው ከሚለው ብንጀምርስ ይቻላል? እሺ እኛም ያው ወደ ግቢያችን ወደ ኮምፓውንዳችን እንኳን በሰላም መጣችሁ እያለን ፊሶን ሪል ስቴት ያው ከዚህ ቀደም ኢምፖርት ኤክስፖርተር ነው። ያ ማለት ዛብሎን ትሬዲንግ የፊሶን ሪል ስቴት ሲስተር ካምፓኒ ነው። ከዚህ ቀደም ያው በኢምፖርት ኤክስፖርተሩ ስራ በሰፊው ሲሰራ የነበረ ካምፓኒ ነው። አሁን ደግሞ እንደምትመለከቱው በሪል ስቴት ዘርፍ ሰፊ ስራን ይዘን ቀርበናል ማለት ነው። በጣም ጥሩ። እንግዲህ ደስ የሚል ለመኖር ሰላማዊ የሆነ ሰፈር ላይ ነው የመጣ ነውና ምናልባት ሳይቱን ማስታወስ ብንችል ደስ ይለኛል። ሎኬሽኑ የት ነው የሚገኘው? እሺ ሎኬሽናችን የሚገኘው አያት ዞን 5 ቦሌ በሻሌ ይባላል። 45,000 ካሬ ሜትር ላይ ያረፈ ጌት ኮምፓውንድ ነው። እንደምትመለከታቸው እነዚህን የመሳሰሉ 9 ብሎክ አፓርትመንቶች እና 90 ቪላ ቤቶች ገንብተን አጠናቀን አሁን ኦልሞስት ርክክብም ጀምረናል ማለት ነው። በጣም ጥሩ። ስለዚህ አጠቃላይ ስላሉት የቤት አማራጮች ብናነሳ ደስ ይለኛል። ምን አይነት አማራጮች ናቸው ያሏችሁ? ኦኬ እሺ አፓርትመንት ላይ ያው ከስቱዲዮ ጀምሮ ባለ 1፣ ባለ 2፣ ባለ 3 መኝታ አለን። ቪላውን ደግሞ እንደምትመለከቱው እነዚህ 340 ካሬ ሜትር ላይ ያረፉ ቤቶች ናቸው። 190ውን ደግሞ እየሄድን አሳይሻለሁ። በጣም ጥሩ ኔታ። በጣም ደስ ይለኛል። እሺ ያው ይሄንን ይመስላል ኮምፓውንዳችን። እነዚህ ደግሞ 190 ካሬ ሜትር ላይ ያረፉ ቤታችን ናቸው። 190ው ደግሞ ምን እንደሚመስል ውስጡ ገብተን ዲቴል ያለውን ነገር እናያለን ማለት ነው። እነዚህ ምንድናቸው ማለት ነው? እነዚህ ታውን ሃውስ ይባላሉ። ወደ ላይ G+ ናቸው። በውስጣቸው 5 ቤድሩም እና 6 ባዝሩም አለው ማለት ነው። እንደምትመለከቱት ግሪን ኤሪያ አለው፣ ፓርኪንግ ስፔስ የራሱ አለው ማለት ነው። ታውን ሃውሳችን ላይ 2 አይነት አማራጭ አለን። አንደኛው ቤዝመንት ያለው ነው፣ አንደኛው ደግሞ ቤዝመንት የሌለው ነው ማለት ነው። አንደኛው ማሳያችሁ አሁን ቤዝመንት የሌለውን እናያለን ማለት ነው። ጥሩሽ እንመልከት። እሺ ይሄ ደግሞ 340 ካሬ ሜትር ላይ ያረፈው G+ ለግዠሪ ቪላ ቤታችን ነው። እንደምትመለከቱ በሁለቱም ሳይድ ግሪን ኤሪያ አለው፣ ሰፋ ያለ ፓርኪንግ ስፔስ አለው ማለት ነው። እናንተ ከፈለጋችሁ ይሄንን ሙሉን ፓርኪንግ ስፔስ ማድረግ ትችላላችሁ። ወደ ላይ G+ ነው። በውስጡ ወደ 6 ቤድሩም እና 7 ባዝሩም አለው። ሰፋፊ ሳሎኖች፣ ትራዲሽናል ኪችን እንዲሁም ዘመናዊ ኪችን ኢንክሉድ ያደረገ ነው ማለት ነው። አከፋፈሉ ላይ ያለው ኦፕሽን 50% የባንክ ኦፕሽን አለን ማለት ነው። እዚህኛው ላይ ቅድመ ክፍያ 50% ከፍላችሁ ቀሪውን እየኖራችሁበት በ20 ዓመት ከፍላችሁ ማጠናቀቅ ትችላላችሁ ማለት ነው። በጣም ጥሩ። አጠቃላይ ግን ስለ ቪላዎቹ እናንሳና ቪላዎቹ ላይ ከስንት ካሬ ጀምሮ ነው ሰዎች ማግኘት የሚችሉት? ኦኬ ቪላ 2 አይነት ኦፕሽን አለ። አሁን ያለንበት 340 ካሬ ሜትር ላይ ያረፈው ነው። 190 ካሬ ሜትር ላይ ደግሞ ከጀርባ የሚገኙት ቤቶቻችን ላይ 190 ካሬ ሜትር ላይ ያለን ማለት ነው። 2 ኦፕሽን አለን። ባንክ አማራጭ አለው። እነዚህ 340 ካሬ ሜትር ላይ ያረፉት ላይ ነው ማለት ነው። በጣም ጥሩ። ስለዚህ ቀጣይ ጉብኝታችን ወደ ቤቱ ይሁን ማለት ነው። ይቻላል። አዎ። ይሄ ደግሞ እንደምትመለከቱት ግሪን ኤሪያችን ነው። እዚህ ጋር ፋሚሊ ታይም ማሳለፍ ትችላላችሁ። የተለያዩ የልደት ፕሮግራሞችን እዚሁ ቤታችሁ ውስጥ ሆናችሁ ማሳለፍ ትችላላችሁ ማለት ነው። ወደ ውስጥ ደግሞ ገብተን ቤቱ ምን እንደሚመስል ዲቴል እናያለን። እሺ አሁን ያለነው ያው ግራውንድ ፍሎራችን ላይ ነው። እዚህ ጋር ኦፊስ አለ። እንደ ኦፊስ መጠቀም የምትችሉት ነው። ይሄ ደግሞ ሚኒ ሳሎን ነው። ፋሚሊ ታይም የምታሳልፉበት
እንደ ሳሎን የምትጠቀሙበት ማለት ነው። ከላይ ዋናው ሳሎን አለ፣ ይሄኛው ሚኒ ሳሎን ነው ማለት ነው። በጣም ጥሩ። ስለዚህ ግራውንድ ላይ አሁን ምንድን ነው የሚገኘው ማለት ነው እንዳጠቃላይ? ኦኬ ግራውንድ ላይ ሚኒ ሳሎን አለ፣ ኦፊስ አለ፣ አንድ ደግሞ ላሳይሽ ትራዲሽናል ኪችን አለ ከነስቶሩ ማለት ነው። በጣም ጥሩ። እሺ እዚህ ጋር ባዝሩም አለ፣ የትራዲሽናል ኪችኑ ባዝሩም አለ። ይሄ የምትመለከቱ ደግሞ ትራዲሽናል ኪችናችን ነው ማለት ነው። ያው እዚህ ጋር ስቶር አለ፣ የትራዲሽናል ኪችኑ ስቶር አለ። በዚህ ጋር ደግሞ አክሰስ ማድረግ የምትችለው ሰራተኛው የሰራተኛ ክፍል አለ፣ የሰራተኛ ባዝ፣ ላውንደሪ ስፔስ አለ። ሰፋ ያለ ደግሞ እንደ ጓሮ የምንለው ስፔስ አለ ማለት ነው። በጣም ጥሩ። ቀጣይ ጉብኝታችን ደግሞ ወደ ፈርስት ፍሎር ነው የምንሄደው ማለት ነው። እሺ አሁን ደግሞ ያለነው ፈርስት ፍሎር ላይ ነው። የምትመለከቱ ሰፋ ያለ ሊቪንግ ኤሪያችን ነው፣ ሳሎናችን ማለት ነው። ዋናው ሳሎን ከታች ሚኒ ሳሎን አይተናል። ይሄ ደግሞ ዋናው ሳሎን ነው። በዚህ ሳይድ ባልከኒ ስፔስ አለው። ይሄ ደግሞ ዳይኒንግ ስፔሳችን ነው። ኦፕን ኪችን በዚህ በኩል አለ። በዚህም በኩል ተጨማሪ ባልከኒ ስፔስ አለን ማለት ነው። በጣም ጥሩ። በጣም ሰፊ ነው፣ ሰፋ ያለ ነው። በጣም ሰፊ ነው። ሌክዠሪ ታይፕ ነው እንዳልኩሽ። ሌክዠሪያችን ፈርስት ፍሎር ላይ እንገኛለን። ይህንን ይመስላል ሳሎናችን ማለት ነው። በጣም ጥሩ። ሌሎች ክፍሎች እዚህ ፍሎር ላይ አሉ? አዎ የገስት ሩም አለ። እሱን ደግሞ እኔ በነገራችን ላይ እዚህ ጋር የኦፕን ኪችኑ ባዝሩም አለ ማለት ነው። በጣም ጥሩ። ፉል አክሰሰሪ ማለት ነው። ይሄኛው ገስት ሩም ነው። ይሄ ገስት ሩማችን ነው። ገስት ሩማችን ከነ ባዝሩሙ ማለት ነው። ስለዚህ ፉሊ ፊኒሽድ አድርገን አጠናቀን ነው የምናስረክበው ማለት ነው። በጣም ጥሩ። ስለዚህ ይሄኛውን ቪላ ታይፓችሁን ነው 50% ብድር አመቻችታችሁ እያቀረባችሁ የምትገኙት ማለት ነው? በሚገባ ቅድመ ክፍያ 50% ከፍለው ቀሪውን ደግሞ እየኖሩበት በ20 ዓመት ከፍለው ማጠናቀቅ ይችላሉ ማለት ነው። ካሽ ደግሞ መክፈል የሚችሉ ከሆነ ዲስካውንቶች ይኖሩናል ማለት ነው። በጣም ጥሩ። ቀጣይ ጉብኝታችን ታዲያ ወዴት ነው? ቀጣይ ጉብኝታችን ወደ ሰከንድ ፍሎር ማለት ነው። ወደ ዋናው መኝታ ክፍል እንሄዳለን። እሺ አሁን ደግሞ ያለነው ሰከንድ ፍሎር ላይ እንገኛለን። እነዚህ መኝታ ክፍሎቹ ናቸው። ማስተር ቤድሩሙን ላሳይሽ ነው። ወደ ልጆች ክፍል ደግሞ እንሄዳለን። በጣም ጥሩ። ይሄ ማስተር ቤድሩማችን ነው። ባልከኒ ያለው እዚህ ጋር ደግሞ ወኪንግ ክሎዚት ኤሪያ ነው። ሰፋ ያለ ወኪንግ ክሎዚት ኤሪያ ነው ማለት ነው። በጣም ጥሩ። ማስተር ቤድሩሙ ራሱ ልክ እንደ ሳሎን ስፋቱ በጣም ሰፊ ነው። ሌክዠሪ ታይፕ ነው። ያው ከስታንዳርዱ አንጻር ሌክዠሪ ታይፕ ስለሆነ ሰፋ ያሉ ናቸው ክፍሎቹ በሙሉ ማለት ነው። በጣም ጥሩ። ከማስተር ቤድሩሙ ውስጥ ምናልባት ባዝሩሙ ይኖረዋል? የራሱ ባዝሩም አለ። እዚህ ጋር የምትመለከቱ ስፔስ ወኪንግ ክሎዚት ኤሪያ ነው። እዚህ ጋር ደግሞ ይሄንን የመሰለ በፉሊ ፊኒሽድ አጠናቀን የምናስረክበው ባዝሩም አለው ማለት ነው። ባዝሩም ደግሞ ተመልከቹ። በጣም ነው የሚያምረው። በጣም ቆንጆ ነው። ሁሉም ኳሊቲ ማቴሪያሎች ናቸው። ራሱ ካምፓኒው ኢምፖርት ኤክስፖርተር ነበር ቅድም እንደነገርኩሽ። ራሱ ነው ኤቭሪ ማቴሪያሎችን የሚያስመጣው ማለት ነው። እና ኳሊቲ በሆኑ ፊኒሽንግ ማቴሪያል ነው የሚጨርሰው። በጣም ጥሩ። እዚህ ፍሎር ላይ አሁን ቀጣይ ምን አይነት ክላሶች ናቸው ያሉት? ቀጣይ የልጆች ክፍሎችን ደግሞ እናያለን። ያው ማስተሩን እንዳየሽው ሰከንድ ፍሎር ላይ 3 ቤድሩሞች አሉ። አንደኛው ማስተር ቤድሩም ነው። አንደኛው ሁለቱ ደግሞ የልጆች ክፍል ነው። ከነ ባዝሩማቸው 2 የልጆች ክፍል አለ እዚህኛው ፍሎር ላይ ማለት ነው። ይህንን ይመስላል። በጣም ጥሩ። ምናልባት ሰዎች ዲዛይን ማድረግ ቢፈልጉ ማድረግ ይችላሉ? ቤቶቹ ለዛ ምቹ ናቸው ማለት እንችላለን? ይቻላል። ከተረከቡ በኋላ የውስጥ ዲዛይን እንደፈለጉ አሬንጅ ማድረግ ይችላሉ። ኤክሰፕት የውጭ ዲዛይን ማለት ነው። የውጭ ገጽታ መቀየር አይችሉም። የውስጥ ግን እንደ አዲስ ሪዲዛይን ማድረግ ይችላሉ። በጣም ጥሩ። ቀጣይ ወደ ሁለተኛውን እንየው። እሺ ይሄኛው ደግሞ ሁለተኛው የልጆች ክፍላችን ነው። ከነ ባዝሩሙ ይሄንን ይመስላል ማለት ነው። በጣም ጥሩ። ስለዚህ አሁን የተመለከትነው ቪላውን ነው። ስንት ካሬ ነው ማለት እንችላለን? ለማስታወስ ያህል 340 ካሬ ሜትር ላይ ያረፈ ነው ማለት ነው። በጣም ጥሩ። ከዚህ በተለየ የክፍል ስፋት ቢፈልግ ወይንም ደግሞ ከቪላው በተጨማሪ ደግሞ ምን አይነት አማራጮች አላችሁ እናንተ? ኦኬ ከቪላው በተጨማሪ ደግሞ ያለን አማራጭ 190 ካሬ ሜትር ላይ ያረፈው ታውን ሃውሳችን ነው ማለት ነው። እነሱን መመልከት እንችላለን? ይቻላል። እሱን ደግሞ ሄደን ዲቴል ያለው እንደዚሁ ማየት እንችላለን። እሺ አሁን ወደ ቤታችን መጥተናል። የታውን ሃውሳችን ግራውንድ ፍሎር ላይ እንገኛለን። ይሄ ሊቪንግ ኤሪያችን ነው። እዛ ጋር ኦፕን ኪችን ይኖረናል ማለት ነው። ፈርስት ፍሎር ላይ እንደዚህ እናገኛለን ማለት ነው። የራሱ ባዝሩም አለው። ወደ ላይ ደግሞ ወጥተን ክፍሎችን ማየት እንችላለን። በጣም ደስ ይላል። ይሄ እንደምትመለከቱ ፋሚሊ ሩም ነው ወይም ደግሞ ሰከንድ ሳሎናችን ማለት ነው። የራሱ ባዝሩም አለው ከነሻወሩ። ወደ ማስተር ቤድሩም ደግሞ እንሂድ። በጣም ጥሩ።
አሁን እንገኘው ደግሞ ይሄ ማስተር ቤድሩማችን ነው። ወኪንግ ክሎዚት ኤሪያ ያለው ማስተር ባዝ አለው እና ደግሞ ኤክስትራ እንደ ኦፊስ ወይም ደግሞ ለህፃናት ልጆች መኝታ ክፍል የሚሆን አንድ ኤክስትራ ሩም አለን ማለት ነው። ማስተር ቤድሩም እዚሁ ማስተር ቤድሩሙ ላይ ማለት ነው። እና ደግሞ ሰፋ ያለ ባልከኒ ስፔስ አለው ማለት ነው። ጥሩ የሆነ እይታ እናይበት ማለት ነው። እሱንም ላሳይሽ። ደስ ይለኛል። ይሄ ደግሞ ባልከኒያችን ነው። ቆንጆ የሆነ ቪው አለው። ጥሩ አየር እየወሰድሽ ኢንጆይ ማድረግ ትችላለሽ ማለት ነው። በጣም ጥሩ። እውነት ለመናገር ማስተር ቤድሩሙ ራሱ እንደ ማስተር ቤድሩም አይደለም፣ በጣም ሰፊ ነው። ሰፋ ያለ ነው። በቂ ነው። ለፋሚሊ የሚበቃ አይነት ማስተር ቤድሩም ነው ያለን ማለት ነው። አሁን ያለነው 190 ካሬ ሜትር ላይ ያልኩሽ ላይ ነው። ኤክስትራም ሳሎን አለው ቅድም ካየነው በተጨማሪ ሌላ ደግሞ ለኦፊስ እንደ ኦፊስነት መጠቀም የምትችሉት ሌላ ኤክስትራ ሩም አለው ማለት ነው። በጣም ጥሩ። ሌሎች ክፍሎችንም ደግሞ እንመልከታቸው ይቻላል። አሁን ደግሞ ማሳይሽ ሰከንድ ፍሎር ላይ ነው የምንገኘው። ሙሉ የልጆች መኝታ ክፍል ነው። እዚህ ጋር እንደምታዩ 2 የልጆች ክፍል አለ። የኮመን ባዝ አላቸው። ሌላ ደግሞ አንድ የራሱ ባዝሩም ያለው 3ኛ የልጆች መኝታ ክፍል አለው ማለት ነው። በጣም ጥሩ። ታዲያ ይሄኛውን እንግዲህ ሰፋ ያለ ኤሪያ አለው። ምንድነው የሚያደርጉት? እቺን ደግሞ እሺ፣ ይሄንን ስፔስ ያው እኛ ያሰብነው ሙሉ የልጆች ክፍል ስለሆነ እንደ ስተዲ ኤሪያ መሆን ይችላል፣ ወይም ደግሞ ጂም ስፔስ ማድረግ ትችላላችሁ። በጣም ጥሩ። እንግዲህ አሁን ያየነው ምኑን ነው ማለት ነው? ስንት ካሬ ላይ ያረፈውን ነው በአጠቃላይ? እሺ፣ ኦቨርኦል አሁን ያየናቸው 190 ካሬ ሜትር ላይ ያረፉ ታውን ሃውሶች ናቸው። ታውን ሃውሳችን እንግዲህ አሁን በምትመለከቱ ደረጃ 100% የተጠናቀቁ ቤቶች ናቸው። 2 አይነት አማራጭ አለ። ቅድም ሜንሽን እንዳደረኩልሽ ቤዝመንት ያለውና ቤዝመንት የሌለው ነው። ቤቱ ተመሳሳይ ነው። ዲፍረንሱ ቤዝመንት ያለውና ቤዝመንት የሌለው ነው ማለት ነው። እዚህ ላይ የባንክ አማራጭ የለንም። ፔመንት ስኬጁሎች ይኖሩናል እና ካሽ ፔመንት ነው ያለን ማለት ነው። ይሄንን ይመስላል አከፋፈሉ ላይ ማለት ነው። በጣም ጥሩ። እንግዲህ ስለ ዋጋዎቹ ወደ ኋላ ላይ የምናነሳን የሚሆነው። ታዲያ ቀጣይ ጉብኝታችን ወዴት ነው የሚሆነው? ቀጣይ ጉብኝታችን ወደ አፓርትመንቶቻችን ነው የምንሄደው። በጣም ጥሩ። ስለዚህ ከስቱዲዮ ጀምሮ ያሉትን ከስቱዲዮ ጀምሮ ባለ 1፣ ባለ 2፣ ባለ 3 መኝታ አለ። ኦልሬዲ ርክክብ የጀመርንባቸው ቤቶች ናቸው። እነሱን ደግሞ ያለውን ነገር እናያለን። በጣም ጥሩ። ቴንክ ዩ። እሺ፣ አፓርትመንት ልናይ እየመጣን ቢሆንም ከአፓርትመንት በተጨማሪ እዚሁ ኮምፓውንድ ውስጥ ለሱቅ አገልግሎት የሚሆኑ 201 ካሬ ሜትር ላይ ያረፉ የሱቅ ቤቶችንም አዘጋጅተናል። በጣም ጥሩ። እስቲ ስለነሱ እናንሳ። ለምን አገልግሎት የሚሆኑ ናቸው? የካሬ መጠናቸውስ ምን ይመስላል? ሱቆቹ እንደነገርኩሽ 201 ካሬ ሜትር ላይ ያረፉ ናቸው። እነዚህ ደግሞ ለምን አገልግሎት ይውላሉ ላልሽኝ ጥያቄ ለሱፐር ማርኬት፣ ለላውንደሪ፣ ለሬስቶራንት፣ ለዳቦ ቤቶች አገልግሎት የሚውሉ ናቸው። ማለት ያው ኮሚኒቲውን የማይረብሽ ቤዚክ ለኮሚኒቲው የሚያስፈልጉ የሚሆኑትን አቅርበንላቸዋል ማለት ነው። እንደነገርኩሽ እዚህ ኮምፓውንድ ውስጥ 45000 ካሬ ሜትር ላይ ያረፈ ኮምፓውንድ ነው። እኛ ጋር ብቻ ወደ 700 አባወራዎች ይኖራሉ ማለት ነው። ለዚህ ሁሉ አባወራ አገልግሎት የሚሰጡ ሱቆች ናቸው ማለት ነው። በተጨማሪ ደግሞ እዚህ አካባቢ ብዙ ሪል ስቴቶች አሉ። እነዚህን ኮሚኒቲዎች ያማከለ የሱቅ አገልግሎቶችን ይሰጣል ማለት ነው። በጣም ጥሩ። እንግዲህ ስለ ሱቆቹ ካነሳን ደግሞ ያው የመጣንበት የነበረው ዓላማ ወደ አፓርትመንቶች ነው እና አፓርትመንት ቤቶቹ ደግሞ ምን ይመስላሉ፣ በምን አይነት ሁኔታ ነው እያስረከባችሁ የምትገኙት የሚለውን እና ሌሎች ጥያቄዎችን ደግሞ ወደዛ ብንጨርሳቸው ይቻላል። ወደዛ ወደ አፓርትመንቱ እየሄድን ያለውን ደግሞ ሌሎችን አሳይሻለሁ። አሁን ደግሞ የምንገኘው ባለ 3 መኝታ አፓርትመንታችን ላይ እንገኛለን። አጠቃላይ ያው አፓርትመንት ላይ በ9 ብሎክ አፓርትመንቶች ናቸው ያሉ። ከነዛ ውስጥ ያው እንግዲህ ከስቱዲዮ ጀምሮ ባለ 1፣ ባለ 2፣ ባለ 3 መኝታ አለ። ስቱዲዮ ከ5,700,000 ጀምሮ እዚህ ኮምፓውንድ ውስጥ እንደያቅማችሁ ቤት ማግኘት ትችላላችሁ ማለት ነው። አሁን ደግሞ ከዛ ውስጥ አንዱ ባለ 3 መኝታ ቤታችን ላይ እንገኛለን። በጣም ጥሩ። በፍሎር ምን ያህል አባወራ ነው አሁን ላይ እዚህኛው አፓርትመንት ላይ የሚኖሩ? ኦኬ፣ በፍሎር 4 አባወራዎች አሉ። 2 ሊፍት አለን። ሰፊ ዘመናዊ የሆነ ቴራስ በሁለቱም ሳይድ በጠዋት ፀሐይ በከሰዓት ፀሐይ ሰፋ ያለ ለድግስ ለፕሮግራም ሲኖርባቸው እዛ ላይ ማሳለፍ የሚችሉበት ዘና ያለ ቴራስ አላቸው ማለት ነው። በተጨማሪ ምናልባት የጋራ መገልገያዎች ካሉ ማንሳት ብንችል ደስ ይለኛል። እንደ ኮምፓውንዳችን የጋራ መገልገያ የምንላቸው አንደኛ በፍሎር 4 አባወራ እንዳልኩሽ ሁሉ አፓርትመንት ላይ 2 ሊፍት አለን፣ ቴራስ አለን። በሁለቱም ሳይድ በከሰዓት ፀሐይም በጠዋት ፀሐይም ሰፋ ያለ ቴራስ አለ። ሰፋ ያለ በቂ ፓርኪንግ ስፔስ አለን ማለት ነው። ሌላው እንደ ኮምፓውንድ ደግሞ ኮምፓውንዳችን እንዳየሽው በጣም ሂውጅ ነው።
እዛ ላይ ልጆች እንደልባቸው መጫወት ይችላሉ። ሌሎች የመጫወቻ ስፔሶችም አሉ፣ እነሱን ኢንክሉድ ያደርጋል። እዚህ አካባቢ ደግሞ ትንሽ ቻሌንጅ የሚያደርገው የውሃ ችግር አለ። እኛ እሱን በመቅረፍ 2 የከርሰ ምድር ውሃ አዘጋጅተናል ማለት ነው። ኢቨን አንደኛው ቢበላሽ ሜንቴን ሲደረግ አንደኛው አገልግሎት እንዲሰጥ አድርገናል። በየብሎኩ ላይ ደግሞ እንዳየሽው ባካፕ ጀነሬተሮች አሉ ማለት ነው። በጣም ጥሩ። እስቲ ስለ አጠቃላይ አሁን ያለነው አፓርትመንቶቹ ላይ ስለሆነ አፓርትመንት ቤቶቹ ላይ ሰዎች ከስንት ካሬ ጀምሮ ከባለ ስንት መኝታ ጀምሮ የሚያገኙት የሚለውን አጠቃላይ የካሬ አማራጭና የመኝታ ቤት አማራጮችን እናንሳ። እሺ፣ አጠቃላይ የካሬ አማራጭ እንዳልኩሽ አፓርትመንት ከስቱዲዮ ጀምሮ ባለ 1 መኝታ አለን፣ ባለ 2፣ ባለ 3 መኝታ አለን። ከትንሹ ካሬ ሲጀምርልሽ ከ42 ካሬ ሜትር ጀምሮ ስቱዲዮ አለን ማለት ነው። ትልቁ ካሬ ደግሞ ቪላው 340 እና 190 ካሬ ሜትር ላይ ያረፉ ቤቶች አሉ። ዋጋቸውን ማንሳት እንችላለን? ይቻላል። ዋጋ ከ5,700,000 ጀምሮ እዚህ ኮምፓውንድ ውስጥ እንደያቅማቸው ቤት ማግኘት ይችላሉ። ያ ማለት ከስቱዲዮ ጀምሮ ቅድም እንዳልኩሽ ባለ 1፣ ባለ 2፣ ባለ 3 መኝታ አፓርትመንት እና ቪላ ደግሞ ከፈለጉ 190 እና 340 ካሬ ሜትር ላይ ያረፉ ቤቶችን ማግኘት ይችላሉ ማለት ነው። በጣም ጥሩ። እንግዲህ ኮምፓውንዱ በጣም ሰፊ ነው። የአንዳንዱን ቤት መግባት ባንችልም ከቪላ ጀምሮ ያሉትን አፓርትመንቶች ደግሞ በጥቂቱ ምን ይመስላሉ የሚሉትን እያጎበኘን ቆይታ አደረግን። እነዚህን የቤት አማራጮች ሰዎች ቢፈልጉ እናንተም በምን አይነት መልኩ ነው ማግኘት የሚችሉ? ስልክ ቁጥር ማስቀመጥ ብንችል ደስ ይለኛል። ኦኬ፣ ይቻላል። ያው እኛን ማግኘት የሚችሉት በ0903 21 27 27 ብለው ሳራ ብለው ቢደውሉ ኤኒታይም ያገኙኛል። ይህንን የመሰለ ኮምፓውንድ አስጎብኛቸዋለሁ ማለት ነው ከጥሩ ሰርቪስ ጋር። በጣም ጥሩ። እንግዲህ ጥሩ የሆነ ጉብኝት ነበር እያደረግን ቆይታ ያደረግነው ከአንቺ ጋር። ምናልባት በእኔ በኩል ጥያቄዎችን ጨርሻለሁ። በአንቺ በኩል ግን የቀረ ነገር ካለ እድሉ ልስጥሽና እዚህ ጋር እናብቃ። ኦኬ፣ እኔም በጣም ስለመጣችሁ በጣም አመሰግናለሁ። ኮምፓውንዳችንን ቪዚት ስላደረጋችሁ በጣም አመሰግናለሁ። ለሌሎች ደንበኞችም ሪከመንድ ማድረገው ፊሶን ሪል ስቴት ያለቀ ፕሮዳክትን ይዞላችሁ በዚህ መልኩ ቀርቧል። እናንተም ያለቀ ቤት የምትፈልጉ ከሆነ በማስቀምጥላችሁ ቁጥር ሳራ እያሉ እንዲደውሉልኝ እዚሁ ሀሳቤን ገልጻለሁ ማለት ነው። በጣም ጥሩ ስለነበረን ቆይታ አመሰግናለሁ። በጣም አመሰግናለሁ። እሺ፣ ቴንኪው። እሺ፣ ክቡራትና ክቡራን ተመልካቾቻችን በዛሬው የመጠለያ ፕሮግራማችን ፊሶን ሪል ስቴት ጋር ተገኝተን እያቀረቡ የሚገኙትን የቪላ አማራጮችን፣ የአፓርትመንት አማራጮችን እንዲሁም ደግሞ የታውን ሃውሶችን በጠቅላላ የካሬ መጠናቸውን፣ ዋጋቸውን እያደረስናችሁ ቆይታ አድርገን ነበረ። እነዚህም በጠቅላላ የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶችን መግዛትና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።